አይገርምም? ቤተሰብ ዛሬ ኤፋ ለቡዜና ለዴቭ እንግዲህ ሀሳብ አቅርቦላቸው ነበረ። በዛም ሀሳብ እነሱ አልተስማሙም። ሀሳቡ ምንድን ነው? እናንተ ከኛ ጋር ሄዳችሁ ፈታ ማለት ትችላላችሁ፣ ጥሩ የቤተሰብ ጊዜም እናሳልፋለን ብሎ ሀሳብ አቅርቦላቸው ነበር። በሀሳቡም አልተስማሙም። ቡዜም ራሷ ላይ እና በቃ በአይምሮ ላይ ያለው ነገር ፖሊስ ጣቢያ ሄዶ የአብርሃምን ጤንነት የጤና ሁኔታ ላይ እንዳልሆነ ለፖሊሶች መንገር፣ ከዛ ህግ እንዲዳኛት ነው። ያ ነገር ደግሞ ትክክል አይደለም። ለምን ይሄ ልጅ ከባለቤቱና ከልጅ ጋር ነው ያለው። ህግ ፊትን ብቀርቢ አንቺ ነሽ የምታፍሪው እንጂ እሱ አይደለችም። ዳዊትም እንግዲህ ይሄ ቪዲዮ እንደምታስተውሉት ከትናንት ላይ የቀጠለ ቪዲዮ ነው። ምንም የተለየ ነገር የለም። የልብስ ለውጥም የለ፣ ብቻ ምንም የተቀየረ ነገር የለም። እንዳያችሁት ነው። ግን ደግሞ ምንድነው ዳዊት ዛሬ ሀሳብ የመጣው እኛ ቤተሰብ ነን፣ እዚህ ጋር እህት ወንድም ነን። ሩታም አንድ የቤተሰባችን አካል ናት። እንዴት ነው ፖሊስ ጣቢያ ገብተን እኛ ራሱ በእንደዚህ ሁኔታ ልንነጋገር እንዲሆነ ልንንስ የምንችለው? ሲቀጥል ደግሞ እኛ ተደማጭነት የለንም። ምን ብለን ነው መልስ የምንሰጠው? ይሄ ልጅ ከሚስቱና ከልጁ ጋር ነው ያለው። ስለዚህ ምን ብለን ነው ልንናገር የምንችለው? ይሄ ነገር የሚያስማማን አይደለም። ግን ደግሞ ለዛሬ ፍቀጅልንና አብርሃም ከኛ ጋር መቆየት አለበት ነው ዋናው ፖይንት። የምታስተውሉ ከሆነ ከዚህ ቀደም እንግዲህ ሀብሉን ያወለቁለት ለት በተለይ ማነው ዳንኤል አብርሃምን ይዞት ወደ ቡዜ ቤት ሄደ ቀን እንግዲህ ለ3 ቀን እዚህ መቆየት አለበት እያለ በጣም ተደጋጋሚ ይሄ 3 ቀን የሚባለውን አማርኛ የደጋገሙት ነበረ። ለምንድነው እንደዛ የሚሉት? ሰዎች ላይ የሆነ ሀሳብ ለመፍጠር ይመስለኛል። ዛሬም ደግሞ ለአንድ ቀን ቡዜ ጋር ይሆን የሚለው ተደጋጋሚ ቃሉን እየተጠቀሙት ነበር። ያንን የሚያደርጉት ሰዎች ላይ የሆነ አላደለ የሆነ ሀሳብ የሆነ በሃይምሯቸው ላይ ሰዎች የሆነ ለምን እንደዚህ አሉ የሚባለውን ሀሳብ ለመፍጠር ነው አይደለ? ትችላላችሁ እናንተ ምን አለባችሁ? ታዲያ እንዳልኳችሁ የአብርሃም የጤና ጉዳይ ባያሳስባችሁ ኖሮ ቢያንስ ኤፋ ያቀረበላችሁን ሀሳብ ተስማምታችሁ ቢያንስ ከነሱ ጋር እኮ አንድ ቀን ለቀመቆት ባይጠበቅባችሁ ቢያንስ ግማሽ ቀን አሳልፋችሁ የአብርሃም ሁኔታ አይታችሁ ያለውን ነገር ያለበትን ሁኔታ ምናምን ነገር አይታችሁ መመለስ ትችላላችሁ። ግን እናንተ ምንድነው አሁን ላይ ዋናው ፖይንታችሁ ለምን ከሩታ ጋር ሆነ ነው። በቃ ለምን ከሩታ ጋር ሆነ? ከሩታ ጋር መሆን የለበትም። መሆን ያለበት ከሄርሜላ ጋር ነው። ሄርሜላ ቆይ ምን ብታረግላችሁ? እኔ ግራ የገባኝ ነገር ሄርሜላ ለእናንተ ምን ብታረግላችሁ፣ ምን አይነት ዋጋ ብትከፍልላችሁ ነው? የሚገርም እኮ ነው። አሁን ላይ የምታረጉት ነገር የእውነት ነው የምላችሁ፣ የእውነት ዳዊትና ቡዜ ትክክል አይደለም። እናንተ ትልልቅ ሰዎች ናችሁ። ሩታ የእናንተ ታናሽ ናት። እዚህ ጋር ልጅ ይዘዋል። ቢያንስ እቺ ልጅ እንኳን እንደው ከልጇ ጋር እንኳን በእንደዚህ ሁኔታ ከእናንተ ጋር ጭቅጭቅ ንዝንዝ እኮ ማዳመጥ መስማት የለባትም። የእውነትን የምላችሁ በጣም ትዝብት ነው። ይሄ ቀን እኮ ያልፋል። እውነት የማያልፍ ጊዜ የለም። ይሄ ቀን አልፎ ይሄ ንዝንዝ ይሄ ጭቅጭቅ አልፎ ሩታና አብርሃም ሰላም ፈጥሮ አንድ ላይ ሆነው ነገሮች ስታዩ እኮ እናንተ ልታፍዱ ትችላላችሁ አይደል እንዴ? እውነት እየፈጠራችሁ ያለው ነገር ምንም ፋይዳ የሌለው በቃ ምንም ይሄ ጭቅጭቅ የበዛበት ነገር ነው። በጣም እንግዲህ ይሄ ሰሞን የምትሰሯቸው እንዳሉ ቪዲዮዎች ጭቅጭቅ የሚበዛባቸው ንትርክ የሚበዛባቸው ናቸው። ለምን ይሄ ይሆናል እንዴ? አብርሃምንም እኮ የእውነት በቃ ራሱን እንትን እንዲል እያረጋችሁ በቃ ይሄ ራሱን ስትረስ ሞር እንዲገባ እንዲጨነቅ እያረጋችሁ። በነገራችን ላይ ይሄ አንዳንድ ጊዜ አውቀን የምንፈጥራቸው ነገሮች ሲደጋገሙ የእውነት ይሆናሉ። የእውነት ነው የምላችሁ። አንዳንዴ ከሰማችሁ የሆነ ይሄ ልጅ አውቆ አበር ምናምን ይባላል አይደለ? አውቆ እንደብድ ይሆንና አንዳንድ ሰው የሆነ ራሱን ይሆናል አይደለ? እንዴት ነው ለማስመሰል አንዳንዴ ብዙ ነገር ትሞክራላችሁ አይደል? ያ ነገር የምታስመስሉት ነገር አንድ ቀን የእውነት ይሆናል። እና ሰው አሁን ላይ ጤናቱ ፈጣሪውን በሚማጸንበት ፈጣሪው ማሬ ብሎ በሚንበረከክበት ሰዓት ላይ እኛ ጤነኞች ሆነን ይሄ ማስመሰሉ ተገቢ አይደለም። ለምን ቢያንስ ኦዲየንሶች ልታከብሩ ይገባል። እዚህ ጋር ከግማሽ ሚሊዮን የበለጠ ህዝብ ነው እናንተ የሚከተላችሁና ቢያንስ ለኦዲየንስ የምታቀርቡትን ነገር ብትጠነቀቁ። አሁንም እኮ አልረፈድም። አሁንም ሰላም መፍጠር ትችላላችሁ። አሁንም ነገሮችን ማስተካከል ትችላላችሁ። በነገራችን ላይ ዳንኤልም የዚህን ያህል ግብግብ መፍጠር የለብም። ይሄ እኮ ቤተሰብ ነው አይደል እንዴ? እኔ በጣም ብዙዎች ያልተረዳችሁ ምን እንደሆነ ታውቃላችሁ? አብርሃም እኮ እዚህም ሆነ እዛም እኮ ሴፍ ነው ማለት ከኤፍራይም ጋርም ቢሆን ከሩታ ጋርም ቢሆን እኮ ምንም የሚፈጠረው ነገር የለም። ወደ ቡዜና ዳዊት ጋር ቢሄድም እኮ ምንም የሚፈጠረው ነገር የለም። ሁለቱም ጋር ለእሱ የሚያስቡለት ሰዎች ስላሉ ማለት ነው። እዛ ጋም ዳዊትና ቡዜ እየተጨነቁ ነው ያሉት፣ እዚህ ጋም ደግሞ ሩታና ኤፍ አሉ።
ገብቷችኋል አይደለ? እናንተ ደግሞ እንደምታስቡት ኤፋ ምንም ተንኮል አስቡ አይደለም። በቃ ከመጀመሪያውም ከሄርሜላ ጋር ያለውን ግንኙነት አይወዱም፣ በቃ አይፈልጉም። የማይፈልግበት ፖይንት ደግሞ ምንድነው ብትሉ ሁላችንም የምናውቀው ነው። ይሄ ግልጽ ነው። ገብቷችኋል አይደለም? ሩቲም ደግሞ ይሄ እናንተ እንደምታስቡት እሷም ተናግረዋለች። እኔ የልጄ አባት ነው። እንዴት ነው ነገ ልጄ ጥያቄ ሊጠይቀኝ የሚችለውን ጥያቄ ላደርግ የሚችለው? እሱ ራሱ ልጄ ራሱ ባይጠይቀኝ እንዴት የልጄን አባት በዚህን አይነት ሁኔታ ላስበውና ላደርግበት እችላለሁ? ሲጀመር በእንደዚህ በኮተት እማምን ሰው አይደለሁም ብላለች አይደለ? በእርግጥ አብርሃም የሚያሳየን እያንዳንዱ ካራክተሮች የእውነት እንደዛ እንደተደረገበት ያሳያል አይደለ? አብርሃም ደግሞ ለማታውቁትም ሆነ ለምታውቁት አብርሃም በደንብ አድርጎ መተወንን እዚህ ሶሻል ሚዲያ ላይ በጣም ረዥም ጊዜ ቆይቷል አይደለ? በጣም ብዙ ፕራንኮችን ሲያደርግ ተመልክታችኋል። የእውነት አድርጎ ነው ፕራንኮችን እንኳን ሲሰራ የሚሰራውና ያን ነገር ከግምት ማስገባት ይኖርባቸዋል። ቡዜና ዴቭ ግን የዚህን ያህል ዝቅ ባትሉ መልካም ነው። ቡሴን ብትሆኚ ከዚህ ቤት ከሩታ ጋር በጣም መልካም የሚባሉ ጊዜያቶችን አሳልፏቸዋል። ግን ደግሞ ይሄን ነገር አሁን ላይ ዳዊት የበለጠ ከሩታ ጋር ሁለታችሁ በመነጋገር ሩታና ዳዊት በተለይ በመነጋገር የሚያምኑ መግባባት የሚችሉ ሰዎች ስለሆኑ ከካሜራ ጀርባ እኮ ነገሮችን ማስተካከል ነገሮችን አለደል አቅጣጫና መስበር ማያዝ ይቻል ነበር። ግን ያን ነገር አልፈለጋችሁትም። ሚዲያ ላይ ያለውን ይሄ ኋይታ ሚዲያ ላይ ያለውን ጫጫታ በተለይ ደግሞ ሚዲያ ላይ ያለውን እናንተ በቃ እንደምትሰሙ እንደምትደመጡ ብቻ ስለሚሰማችሁ የምትፈልጉትን ቪዲዮ እናንተ ትፖስታላችሁ። ያ ግን መሆን የለበትም። ይሄ ነገር ለልጅ የሚቀመጥ ታሪክ ነው። ነገ ላይ ልጆቻችሁ አድገው ሲያዩት እናንተ ላይ የሚፈጥረው እኮ የሆነ ስሜት አለ አይደል እንዴ? እንዲህ ባላረኩ ኖሮ ትላላችሁ ቀኑ ደርሶ። ግን ደግሞ እንዲህ ለምን አላደረኩም ብትሉ ጊዜው መመለስ አትችሉም። ገባችሁ አይደለ? ስለዚህ የምታደርጉትን ነገር የሆነ ብትጠነቀቁ መልካም ነው። ሄርሜላም ደግሞ ለምን ተስፋ መቁረጥ እንዳቃትሽ አላቅም። ማለት የእውነት አንቺ ራሱ አሁን አብርሃም የምትወጁ የምታፈቅሩ ከሆነ እኮ አንዳንዴ የምትወጁን ነገር ሰላሙን ትፈቅጅለታለች። በቃ አይደለ ትተዋለሽ። የእውነት አብርሃም ይሄ ነገር ከልብ ወደ ልጁ እናትና ወደ ሚስቱ ጋር ተመልሷል ብለሽ ሃይምሮሽን አሳመነሽ፣ በቃ ልቀቂው። መጨረሻውኒ ከሩታ ጋር አይሆን ራሱ ከዚህ ቤት እኮ ስትናገሪ ነበር። ሁለቱ አብሮ እንዲሆን በጣም ፈልጋለሁ፣ አብሮ እንዲሆን ብዙ ነገር ስትይ ነበረ። እስኪ ታያቸው። አንቺ ላይ በጣም ያሳስበሽ ለአንቺ ቃል እንደገባልሽ የፕሮሚስ ቀለበት እንዳረገልሽ። በነገራችን ላይ እኮ አንድ ቀንም እወድሻለሁ ምናልባት ይልሻል እንጂ ያፈቅርሻለሁ ብሎ እንኳን አይናገርም። ብዙ ጊዜ ቪዲዮች ላይ የሆነ ነገር እንኳን ስጠይቂ እሱ በሆነ ነገር ነው የሚመልሰው። አንቺ አፍቅረሽ አንቺ ቀለበት አድርግልኝ ብለሽ አንቺ ሽማግሌ አስልከሽ ይሆናል እንዴ? ዛሬ አይደለም ሴቷ ብቻ ወደው ይቅርና ወንድ ልጅ ሁለቱ እንኳን ተዋዶ ተፋቅሮ እንኳን የሚዘልቁበት ጊዜ አይደለም። ፍቅር ደግሞ ዋጋ መክፈልን ይፈልጋል። ገብቶሻል? አንቺ ደግሞ ዋጋ የከፈልሽው በትክክለኛ መንገድ አይደለም። የሰውን ትዳር አፍርሰሽ ነው የራሽ ለማድረግ የሞከርሽ። ይሄ ደግሞ ማለት እግዚአብሔር የሚወደው ነገር ነው። ሰው እኮ ፈጣሪን የሚወድ ማለት ፈጣሪን የሚወደው ነገር አድርጎ እንኳን በቃ እኔ ትክክል ሰርቻለሁ ብትይ እንኳን መልካም ነው። ሁልጊዜ አንቺ አብርሃምን ከሆነ ከወደቀበት ቦታ ላይ እንዳነሳሽው የሆነ ከትቢያ ቦታ ላይ እንዳነሳሽው አድርግሽ የምታስቢው አይደለም። አንቺ ምናልባት የአብርሃምን ቪዲዮች ወደኋላ የሩታን ቪዲዮች ወደኋላ ተመልሽ ብታይ እንዴ እንዲህ ነበር እንዴ ልትይ ትችያለሽ። ዞር ብለሽ እንኳን አንቺ አብርሃም በዛን ታይም አታዩም። የእውነት ነው የምልሽ። ሩታ ግን አብርሃም ስታገኘው በትክክለኛ ማንነቷ በትክክል ሴትነቷ፣ ለዛም ነው ሚዲያ ላይ እንደዚህ ሰው የሚወዳት፣ ለዛም ነው ኦዲየንስ ለእሷ ብዙ ዋጋ የሚከፍለው። ገብቶሻል አይደለ? ትክክለኛ ሴት ስለሆነች፣ የሴት ጥግ ስለሆነች፣ ገብቶሻል አይደለ? የማረግ ጥግ ስላላት፣ በክብሯ ማትደራደር ስለሆነች፣ በእርግጥ ነገር ይገንባታል። ግን ደግሞ ጀግና ናት፣ ኩሩ ሴት ናት። አዎ ምናልባት የብዙዎቻችሁ ሀሳብ ሊሆን ይችላል። አሁን ላይ ሩታ ከእንደዚህ አይነት ነገር ወጥታ ብቻዋን በሰላማዊ መንገድ የራሷን ቪዲዮ እየሰራች የራሷን ኮንተንት እየሰራች መምጣት ትችላለች። ከዚህ ነገር ውስጥ ለምን አትጣምቱ ብዙ ሰዎች አላችሁ። ሩታ እኮ በነገራችን ላይ አብርሃምን ትወዳለች፣ አብርሃም እሷን ይወዳታል። ግን በመካከላቸው ብዙ ክፍተቶች ስለተፈጠሩ ነው እልህ መጋባትና እንደዚህ ደረጃ የደረሱት እንጂ እኮ ሳይፈላለጉና በውስጣቸው ፍቅር ወይም ደግሞ የመፈላለግ ስሜት ሳይኖር ቀርቶ አይደለም። ለዚህም ደግሞ ተጠያቂውን ሰዎች አሉ በእነሱ ህይወት ላይ ልክ የእነሱን ህይወት እነሱ እንደሚመሩላቸው የእነሱን ህይወት ካለነሱ ማንቀሳቀስ ማኔጅ ማድረግ የማይችሉ ሰዎች አሉ። በተለይ አንድ ጓደኛው አለ። እሱ ነው ሄርሜላን አምጥቶ ነገሮች እንደዚህ ምስቅልቅል እንዲሉ ያደረገው። ይሄ ደግሞ ነገ ምሱ ዋጋ ይከፍልበታል። የእውነትን እምላችሁ አንዳንድ ጊዜ የዘራችሁትን መልሳችሁ የምታጭዱት ምናልባት ጊዜ ይፈጃል አይደለ? እግዚአብሔር አይቸኩልም። እግዚአብሔር የእውነትን እምላችሁ ነገሮችን የሚያዘገዩ ለመልካም ነው። ታውቃላችሁ ፈጣሪ
ሲሰጥም እጁ ሰፊ ነው፣ ሲያደርግም ነገሮችን ገደብ የለውምና ለእያንዳንዳችን ለሰራነው ጥፋት ደግሞ መልስ አለን። ገባችሁ አይደለ? እዚህ ምድር ላይ ስንኖር ሁላችንም መልካም ብንሆን ቢያንስ ለሰዎች የሀዘናቸው ምንጭ ባንሆን የደስታቸው ምንጭ ብንሆን መልካም ነው። ይህን የምላችሁ ምንድን ታውቃላችሁ? ቢያንስ ሩታ በተለይ እነዚህ በዙሪያቸው ያሉት በሩታን በአብርሃም ዙሪያ ያሉትን ብዙ እንግዲህ ዩቱበሮች እንግዲህ ሩታ በመምጣቷ ነው ብዙዎች የተቀየሩት አይደለ? ታዲያ ዛሬ ላይ ደርሰው ግን እነሱ ለእሷ ጠላት ለእሷ ይሄ በተለይ ከአብርሃም ጋር መመለሷ የሚያስደስታቸው ብዙዎች አሉ። ይሄ ደግሞ መሆን የለበትም። የሆነ ምላችሁ መሆን የለበትም። አዎ ሁለቱም ጋር ጥፋት አለ፣ አጥፍቷል፣ በቃ አጥፍቷል። ግን አብርሃም አሁን ላይ ተጸጽቻለሁ፣ ከልጄና ከሚስቴ ጋር ነው እንጂ ማድረግ የምፈልገው እስከዛሬም የነበርኩበት መንገድ ትክክል አልነበርም፣ ስህተት ነው ሲል ነበር አይደለ? አዎ ምናልባት ኦዲየንስ ላይ አሁን ላይ የሚፈጥርበት ነገር ምንድነው? ለምንድነው ታዲያ ለእሷ ፕሮሚስ የገባላት? ለምንድነው ለእሷ እንደምትፈልጋት ወይም ደግሞ ለእሷ ለምንድን ነው በቃ የፍላጎት ስሜት ስታንጸባርቅባት የነበረው ነው? ይሄ እኮ ጥያቄያችሁ ትክክል ነው። ምንም ማለት እውነታውን መካድ ስለማልችል ነው ማለት ግን ደግሞ አብርሃም ያ ነገር ትክክል እንዳልሆነ ተሳስቶ እንደሆነ ያደረገው ተናገር አይደለ? ስለዚህ የሰው ልጅ ደግሞ ከጥፋቱ ሲመለስና ጥፋቱን ሲያምን በይቅርታ እኛም ልንቀበለው ወይም ደግሞ ልናዳምጠው ይገባል። ማንኛችንም እኮ እዚህ ምድር ላይ እንሳሳታለን። እንደውም ደግሞ የአብርሃምና የሩታ የህይወት መንገዳቸውን ስለሚያሳዩ ነው እንጂ ከካሜራ ጀርባ እኮ ብዙ ጥንዶች እኮ በእንደዚህ አይነት ሁኔታ የሚኖሩ አሉ። ሁሉም ነገር ሚዲያ ላይ ስለማይቀርብ ነው፣ የእነሱ ዴይ ቱ ዴይ ላይፋቸው ስለምናየው ብቻ ነው አይደለ? ስለዚህ የእውነት ነው የምላችሁ እግዚአብሔር መልካም ነው። ለእግዚአብሔር ምንም የሚሳነው ነገር የለም። ሰላም ፈጥረው አብረው ጥሩ ነገሮችን ቢያሳዩ መልካም። ይሄ ከጫጫታ ይሄ ከጋጋታ ይሄ ከውካታ የሆነ የነጻ ቪዲዮ ማለት በጣም ነው እየናፈቀኝ ያለው። አሁን ላይ እንግዲህ ዛሬ አብርሃም ሆስፒታል ሄዷል፣ እርግጠኛ ነኝ። ነገ ላይ ደግሞ ሆስፒታል ሆኖ ቪዲዮ ይቀርጹና እንዲሁ ሲጨቃጨቁ በአንተ ምክንያት ነው እያሉ እንግዲህ ኤፍሬምን በአንተ ምክንያት የተባባሉ እንግዲህ በጣም በጭቅጭቅ የተሞላ ቪዲዮ ፖስት ይደረግላል። እያለ ደግሞ ነገሮች እየተንዛዙ ነው የሚሄዱት። ሰው ምንድነው መቋጫው? በቃ ማለት አሁን ላይ ሊቋጭ የሚችልበት ሀሳብ የነሱ ምንድን ነው? እኔ በጣም ግራ የገባኝ ያለው እሱ ነው። ገባችሁ አይደለም እንዴ? እኔ ማለት ዳዊትም በዚህን ያህል እንደዚህ የተቀየርከው አንተም በጣም ፍላጎት እያንጸባረቅ ያለው ከሄርሜላ ጋር አሁን ላይ አለመሆኑ በጣም እያናደደክ ከሩታ ጋር መሆኑ ደግሞ በጣም እያበሸቀ ነው ያለው። እንዴት እንደዚህ ሊሆን ይችላል? እናንተ እኮ ተዋልዳችኋል፣ በመሀላችሁ እኮ ልጅ አለ። ሩታ እኮ እናንተን አጎት አርጋለች አይደለም? እንደዚህም ልትጨቃጨቁ እንደዚህም ልትነጋገሩ አይገባም። ሉሌም ቢሆን ነገ ላይ አድርጎ እኮ እናንተ ለምን እንደዚህ ታደርጉ ነበር ቢላችሁ የእናንተም ልጆች ዳዊትም ልጅ አለ ሙዚም ልጅ አላት አይደለ? ልጆቻችሁ አድርገው እኮ ነገ እናንተን ይቁሳችኋል። ለምን እንደዚህ ስታደርጉ ነበረ? ለምን ከካሜራ ጀርባ ነገሮችን መፍታት አትችሉም ነበር? እየሆነት እንዴ ልጅ እኮ በቤተሰቡ ማፈር የለበትም። ልጅ በቤተሰቡ ሊኮራ የሚገባ ቤተሰብ ነው መሆን ያለበት። ገባችሁ አይደለ? ሩታ ዛሬ ላይ እያንዳንዱ የምትሰራው ስራ ነገ ላይ ልጇ እንዲኮራባት እናቴ ጠንካራ ጀግና እናት ነው ያለኝ እንዲል ነው እያደረገች ያሉ። ስለዚህ እናንተም ደግሞ ልጆቻችሁ በእናንተ የሚያፍሩ መሆን የለባቸውም። ነገ ትምህርት ቤት ልጆቻችሁ በእናንተ የሚሸማቀቁ መሆን የለባቸውም። ለምን እያንዳንዱ ነገር አሁን ላይ በዲጂታል ነው አይደለ? ዘመኑ የዲጂታል ነው። ብዙ ነገሮች ሚዲያው ላይ ብዙ ነገሮች ይታያሉ። እናንተ እንኳን ድሬት ብታደርጉት ሌላ ሰው ሼር አድርጎት የሆነ የደበቃችሁት ወይም ደግሞ አጠፋን የምትሉት መረጃ ሚዲያው ላይ ይታያል። ለምን ከኔ አልፎ ሌላው ሰው ሼር ስለሚያደርገው ከዛ ሼር ካደረገው አልፎ ደግሞ ሌላውም ስለሚያደርገው ሚዲያ ላይ የተፖስተ ነገር ይጠፋል አይባልም። እና የምታረጉት ነገር በጥንቃቄ ብታረጉ። ሁሌ ጭቅጭቅ ሁሉ ይነዝል በጣም የሚሰለቸው ኦዲየንስንም ይሰለቻል። የእውነት ነው የምላችሁ፣ እግዚአብሔርንም እያሳዘናችሁት ነው ያላችሁት። ሰው በጤናው በሽታን ለምን አይለምንም አይደል እንዴ? የታመመ ሰው ግን ፈጣሪውን ማረኝ ይቅር በለኝ ብሎ እግዚአብሔርን ይጸልያልና ፕሊስ ፕሊስ፣ እውነት ነው የምላችሁ ቤተሰብ ዛሬ ደግሞ ሰላም ሳላላችሁ አይደል የገባሁት። በጣም 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 ይቅርታ የኔ ውድ ተወዳጅ ቤተሰቦቼ፣ በጣም ነው የምወዳችሁ። በያላችሁበት የእግዚአብሔር ሰላምና ጤና ፍቅር አብዝቼ ይመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። እስኪ እናንተም የተሰማችሁን ሀሳብና አስተያየት እንደተለመደው ኮሜንት ላይ እንድታስቀምጡልኝ በፍቅር ጠይቃችኋለሁ። ሰላም ሁኑልኝ። ባባይ